ኤልሳ ከድራማው ወጣች። እስከ ዛሬ ድረስ መውጣት የነበረባት ኤልሳ ዛሬ ለመጨረሻ ጊዜ ከድራማው ወጥታለች ማለት ነው። በነገራችን ላይ በዚህ ድራማ ላይ ኤልሳ ያልበጠበጠችውና ያልረበሸችው ሰው የለም። ሁሉም ቦታ እየገባች እሷ የምትፈልገውን ለማሳካትና እሷ የምትፈልገውን ለማድረግ ያልበጠበጠችውና ያላስለቀሰችው ሰው የለም። ውሸት ከዛም ከዚህም ያላደረሰችበት ነገር የለም። ነገር ግን አሁን ለአንዴና ለመጨረሻ ጊዜ ዳዊት ከቤት እንድትወጣ አድርጓታል ማለት ነው። ልዕልትና ሉሊትም እሷ በመውጣቷ ማመን አቅቷቸዋል። እስከ ዛሬ ድረስ መውጣት የነበረባት ኤልሳ አሁን ለአንዴና ለመጨረሻ ጊዜ ከቤት ወጥታላቸዋለች። እናም ከዚህ በኋላ የሰላም አየር እንተነፍሳለን፣ በሰላም መኖር እንጀምራለን እያሉ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ አሁንም በድጋሜ ፕሊስ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ ማድረጋችሁን አትርሱ። በትህትና ነው የምጠይቀው ግን እናም ወዳችሁና ፈቅዳችሁ ደግሞ እየመጣችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛልኝ። ወይዘሮ አልማዝ ከልዕልት ጋር እየተጨቃጨቀች ነው። ይህ ሚስጥር እኔ ላንቺ ብቻ ነው የነገርኩሽ፣ ለማንም እንዳትናገሪ። እኔ ያለሁበትን ቦታ ደግሞ እዚህ ቦታ ናት ብለሽ ለማን ብትናገሪ ወዮልሽ። ስለዚህ እኔ አልሸነፍም። እኔ ወደ ኋላ የምነው ነገር የለም። ነገር ግን አሁን ይሄን ዶክመንት ስለያዝኩኝ ካሁን በኋላ እነሱን እዋጋቸዋለሁ። ወደ ኋላ የምለው ነገር የለም። እናም ካሌብ እቤት ሊመጣልሽ ነው ብላ ስለነገረቻት ደግሞ በፍጹም ይህ ነገር ሊሆን አይችልም። ንብረቴን ሊወርሱት ነው ማለት ነው። ንብረቴን ሊወስዱት ነው ማለት ነው። እንዴት የማትረባ ልጅ ናት! እንዴት ካሌብን ከቤት ልታመጣ ትችላለች? እያለች አሁንም ወይዘሮ አልማዝ መፎከሯን ቀጥላበታለች። ልዕልት ልጇንም ምንም ነገር እንዳትናገሪ፣ እኔ ያለሁበትን ቦታ ወይም እኔ ይህን ዶክመንት እንዳያስኩትም በፍጹም እንዳትናገሪ ብላ አስጠንቅቃታለች። ልጅቷ ልዕልትም እሺ ተግባብተናል፣ ምንም ችግር የለም እያለች ከእናቷ ወጥታ እየሮጠች ወደ ቤት ትመጣለች። በሌላ በኩል ዳዊትና ሉሊት አንድ ላይ ቁጭ ብለው ምን አዲስ ነገር አለ እያለ ስለ ካሌብ ይጠይቃታል። እሷም እግዚአብሔር ይመስገን አሁን ደህና ነው፣ እግዚአብሔር ይመስገን። ነገር ግን ስለተፈጠረው ነገር ማመን አቅቶኛል። ይቺ ሴትዮ ምን አስባ እንደሆነ ወይም ሀሳቧና እቅዷ ምን እንደሆነ አላቅም፣ ግራ ገብቶኛል የዚች ሴትዮ ነገር ስትለው ዳዊትም ምን አይነት ጥላቻ ቢኖርባት ነው በዚህ ደረጃ ጥላቻ ምን አድርጓት ነው እንደዚህ በዚህ ደረጃ ለመግደል የተሰለፈችው? ምን የሰራው ነገር አለ ብሎ ሲጠይቃት ለልዕልት ሉሊትም እኔ የማቀው ነገር የለም፣ ነገር ግን የተሸከማት መንፈስ በጣም የሚያሳዝን ነው። እኔ በጣም ግራ ተጋብቻለሁ። ከዚች ሴትዮ ጋር መኖር በጣም ከባድ ነው። የሚገርመው ነገር እየተከታተለችን ነበረ። እናም እንግዲህ እየተከታተለችን ቆይታ ነው በሽጉጥ የመታችው እና እኔ ምን ማድረግ እንዳለብኝ አላቅም። ነገር ግን አንድ ነገር ልጠይቅህ ፈልጋለሁ ትለዋለች። እናም ዳዊትን አንተ ማወቅ ስላለብህ ይህን ነገር ልነግርህ ፈልጋለሁ እና ያው እንደምታውቀው ካሌብ ለኔ ሲል ነው ይህን ሁሉ መስዋዕትነት የከፈለው። ስለዚህ ካሌብን ቤት አምጥቼ ላስታምመው ፈልጋለሁ ስትለው እንዴ ለምን ምናምን ካለ በኋላ ያው ማንም የቅርብ ቤተሰብ ወይም ዘመድ የለውም፣ ስለዚህ እኔ ግዴታ መንከባከብ አለብኝ ስትለው አይ ጥሩ ሀሳብ ነው ብሎ ይመልስላታል። ልዕልት ከእናቷ ጋር ተለያይታ እየሮጠች ወደ ቤት ትመጣለች። ወደ ሉሊት ማለት ነው። ወደ ሉሊት እየሮጠች ስትመጣ ሁለቱ ቁጭ ብለው እያወሩ ነው። ማንናማ ዳዊትና ሉሊት አንድ ላይ ቁጭ ብለው ስለሚፈጠረው ነገር ወደፊት ወይም ደግሞ ስላለፈው ነገር እያወሩ ነበረ። እናም ልዕልት እየሮጠች መጥታ ትልቅ ችግር ተፈጥሯል ትላቸዋለች። ሁለቱም ድንግጥ ብሎ ተነሱና ምንድነው ችግሩ ይለዋታል። ሉሊትና ዳዊት ማለት ነው። እሷም ከካሌብ መመታት ጀርባ ወይም ከተፈጠረው ችግር ጀርባ ኤልሳ አለችበት። ኤልሳ ስትል ዳዊት ደግሞ ኤልሳ ምን ሆነች ሲላት በቃ ከተፈጠረው ነገር ጀርባ እናም ልዕልት እንደ እየሮጠች መጥታ ለነ ዳዊት ሁሉንም ነገር ትነግራቸዋለች። ኤልሳ ከሁሉም ነገር እንዳለችበትና ዶክመንቱንም አሳልፋ ለወይዘሮ አልማዝ እንደሰጠቻት ሁሉንም ነገር ዝርዝር አድርጋ ትነግራቸዋለች። ሁለቱ ማመን ያቃታቸው ዳዊት
በፍጹም እሷ ይሄን ነገር ታደርጋለች ብዬ አላስብም። እንዴት ይሄን ነገር ታደርጋለች? እኔ አላስብም፣ እኔ አላምንም እያለ እየተናደደ እያለ እሷ እኔ እውነቴን ነው የምናገረው፣ እውነቴን ነው እየነገርኳችሁ ያላችሁት። አሁን ዶክመንቱ ከእማዬ እጅ ነው። ስለዚህ ከአሁን በኋላ እማዬ ምን እንደምታደርግ አላቅም። እቺ ከይሴና አረመኔ ሁሉንም ነገር ያደረገችው እሷ ናት። ካለብም የመመታቱ ምክንያት እሷ ናት ብላ ትናገራለች ማለት ነው። ከዛ ትንሽ ቆየት ሳትል ኤልሳ ትመጣለች ማለት ነው። ኤልሳ ስመጣ ወንድሜ እያለች ስትገባ ሁሉም ተናደውባት ስለነበረ የሶስቱም አይን እሷ ላይ ነው ያረፈው ገና ከመግባቷ። እሷም ድንግጥ አለችና ወንድሜ ብላ ስትል ዳዊት አንድ ጊዜ ኤልሳን በጥፊ ይመታታል። ከዛ ሉሊትም ቀጠል ያደረገችና አንቺ አረመኔ፣ አንቺ ክፉ እንዴት እንደዚህ ታደርጊያለሽ ስትል ዳዊትም ቀጠል አድርጎ እንዴት ይሄን ነገር ትፈጽሚያለሽ? ይሄን ነገር ለምን ያደረግሽ? ብለው ሲጮውባት ሁላቸውም እኔ ያደረግኩን ነገር የለም፣ ምን አድርጌ ነው? ለምን ያደረግኩትን ነገር አትነግሩኝም? ብላ እሷም ስትጮህ እነሱም ሉሊት ቀጠል ያደረገችና እንዴት አሳልፈሽ ትሰጫታለሽ? የጠፋውን የቤቱን ዶክመንት ማለት የድርጅቱን ዶክመንት አንቺ ነሽ አሳልፈሽ ለአልማዝ የሰጠቻት ብላ ስትላት እሷም ያው ማን እንደሚናገር ስለምታውቅ ሮጠችና ልዕልት ላይ ትጮህባታለች። አንቺ ነሽ አይደል የተናገርሽው? አንቺ የማትረቢ አንቺ ከይሲ እገልሻለሁ እያለች ስትፎክር ዳዊት ያዝ ያደርጋትና ወደዛ ግፍት ያደርጋታል። አሁንም እስከ ዛሬ ድረስ ዝም ያልኩሽ ይበቃኛል። ካሁን በኋላ በፍጹም ዝም አልልሽም። እያደረግሽ ያለው ነገር በጣም የሚደብርና የሚያስጠላ ነው። ስለዚህ እስከ ዛሬ ድረስ ታግሸሻለሁ። ባለፈውም ስትመጪን ዝም ያልኩት ለሉሊት ብዬ እንጂ እኔ አንቺን ታግሸትሽ ወይም ላንቺ ብዬ አይደለም። ስለዚህ ካሁን በኋላ ምንም ነገር ዝም አልልሽም ብላ ስትላት አሁንም ኤልሳ ልዕልትን እማታለሁ ብላ ወደ ልዕልት ስትሄድ ልዕልት ማለት ዳዊት አሁንም በድጋሚ ይዛትላ በቃ ሂጂ ወንድሜ ምንም ያደረኩን ነገር የለም። ወንድሜ ምንም ያደረኩን ነገር የለም። እኔ ይሄ ነገር ይፈጠራል ብዬ አልነበረም ያደረኩት። እኔ ለክፋት አልነበረም ያስብኩት። እናም እናትየው አስተገድዳኝ ነው እንደዚህ ያደረኩት ስትል ዳዊት ልዕልትም ባታቂ ነው እንጂ እኔ እህትሽ ነበርኩ፣ እኔ መከታሽ ነበርኩ። ነገር ግን አንቺ ከኋላ የሆነሽ ወጋሽኝ። በጣም አዝናለሁ፣ በጣም ነው ማዝነው ብላ ትናገራታለች። ዳዊትም አሁን ወደ ክላስ ግቢ፣ ከኔ ጋር እናወራለን፣ እነሱን ይቅርታ ትያቸዋለሽ፣ ነገር ግን አሁን መጀመሪያ ወደ ክላስሽ ግቢ ብሎ ሲጎትታት አሁንም ልዕልትን ማታለው ብላ ትጮኻለች። ዳዊት ጎትቶ ወደ ክላሱ ያስገባታል። ጎትቶ ወደ ክላሱ አስገብቶ አልጋ ላይ ያስቀምጧት አሁን እቃሽን አዘጋጂ፣ ልብስሽን አዘጋጂ፣ ወደ ክፍለ ሀገር ትሄጃለሽ። ካሁን በኋላ ከነሱ ጋር በፍጹም መኖር አትችይም ይላታል። እሷም ይቅርታ አደርጋለሁ፣ እኔ ተሳስቻለሁኝ፣ በቃ ይህን ነገር ማድረግ አልነበረብኝም፣ ይቅርታ አድርግልኝ፣ ሁለተኛ አልደግምም ብትልም ዳዊት ደግሞ ካሁን በኋላ ከነሱ ጋር በፍጹም መኖር የለብሽም፣ ለትንሽ ጊዜም ቢሆን ራቅ ማለት አለብሽ፣ ከዚህ ቤት መውጣት አለብሽ፣ አሁን ወደ ክፍለ ሀገር መሄድ አለብሽ፣ ስለዚህ እቃሽን አዘጋጅ ብሎ ይጮህባታል። እሷም መሄድ አልፈለገችም ነበር። ነገር ግን እሱ በቃ መሄድ አለብሽ ብሎ ስለወሰነ እሷም እያለቀሰች እቃዎቿን ታዘጋጃለች ማለት ነው። እቃዎቿን አዘጋጅታ ለመሄድ ተዘጋጅታለች። ዳዊትም ይዟት ወጣና ሉሊትና ልዕልት አንድ ላይ ቁጭ ብለው ነበር። አሁን ልትሄድልን ነው? ተመስገን። እስከ ዛሬ ድረስ መሄድ የነበረባት ብትኖር እሷ ነበረች። እንዶ ካሁን በኋላ እርግጠኛ ነኝ የሰላም አየር እንኖራለን። መገላገል ነው። ግን ብዙ እያወሩ ነው። ምን እንደሚያወሩ አይሰማም። ምን እየተነጋገሩ እንደሆነም አልሰማም እያሉ እያወሩ እያለ ዳዊት ኤልሳን ይዟት ይወጣል ከክላስ። ሻንጣዋን ሁሉንም ነገር አዘጋጅታለች። ሁሉንም ነገሯን አዘጋጅታ እዛው ከነሱ አጠገብ ቁማ በቃ ኤልሳ ወደ ክፍለ ሀገር ልትሄድ ነው ብሎ ሲነግራቸው ከመቀመጫቸው ብድግ ብለው ኤልሳ ልትሄድ ነው ስትላት አዎ በቃ መሄድ አለባት። ላጠፋችው ጥፋት እኔም ይቅርታ ጠይቃለሁ፣ እሷም ደግሞ ይቅርታ ጠይቃለች ይላል። እሷ ይቅርታ መጠየቅ አልፈለገችም ነበር በነገራችን ላይ። ነገር ግን ወዳ ሳትሆን በግዷ ሉሊትንም ኤልሳንም ይቅርታ ጠይቃ ወጥታለች ማለት ነው። ውድና የተከበራችሁ ቤተሰቦች ሉሊት በዚህ መልኩ ባንገናኝ ማለት በዚህ መልኩ ባንለያይ በጣም ደስ ይለኝ ነበር። ነገር ግን እያደረግሽ ያለሽው ነገርና እስከዛሬ ድረስ ያደረግሽው ነገር ይቅር የማይባል ነገር ነው። እናም ግን ይቅርታ አድርጌልሻለሁ ትላታለች ሉሊት። ልዕልትንም ይቅርታ በይ ተብላ ይቅርታ ለማለት አልፈለገችው ነበር ሉሊትንም። ነገር ግን እሷንም ይቅርታ ጠይቃታለች። ልዕልት ያደረግሽው ነገር በጣም የሚያስጠላ ቢሆንም ይቅርታ አድርጌልሻለሁ፣
ያው ይቅርታ ማድረጉ ቀላል ስለሆነ ይቅርታ አድርጌልሻለሁ፣ ስለዚህ ባለሽበት ሰላምሽ ብዛ ብለው አሰናብተዋታል ማለት ነው። ድና የተከበራችሁ ቤተሰቦቼ እስኪ ላይክ የረሳችሁ ካላችሁ ላይክ አድርጉ። ቀጣይ ያለው ቀጣዩን ይዤ እመጣለሁ።